እንዴት አደራችሁ? ሰላም ናችሁ ወይ? ያለው እግዚአብሔር ይመስገን። ዛሬ ያው እንግዲህ መጥቻለሁ። ኮፍ ሸባቴ ነው የምሰራው። ሸባቴ ነው የማባለው። ያው ቂጣ ነው። ይሄንን ሸባቴን ለመስራት የተጠቀምኩት ነገር ዱቄት፣ ሀሊብ ኒዶ ወተት ማለት ነው። ወተት ኒዶ ወተት፣ ጫውና ዘይት፣ ትንሽ ውሃ፣ ከዛ ዱቄት ነው የተጠቀምኩት ማለት ነው። እዚህ ጋር ደግሞ እንቁላል ፍርፍር እየሰራው ነው። እንቁላል ፍርፍሩ ደግሞ እንትን የለውም፣ ሽንኩርት የለውም። ምክንያቱም የኛ ሰዎች ሽንኩርት አይበሉ። ያ እንቁላል ዘይትና ቲማቲም ከጠበስኩ በኋላ ከዛ ጨምርበታለሁ ማለት ነው እንቁላሉ። ስለዚህ ቁርሳችን ደርሷል። ጨርሻለሁ። ይሄንን እግዚአብሔር ይመስገን። ሙቀቱ በጣም ኃይለኛ ነው። በጣም ማለት ነው። እና እንደዚህ አድርጌ ጨርሻለሁ። አብረን ቁርስ እንበላለን። እንቁላል እየሰራ አሳያችኋለሁ። የዛሬ ቁርሳችን እንግዲህ ይሄን ይመስላል። ያው እስካሁን 8 እንቁላል ነው የተጠቀምኩት እና 2 ቲማቲም ትልቅ ነው የተጠቀምኩት። እንቁላላችን እንደዚህ ሆኖ ደርሷል። ይሄንን ለ3 ሰው ነው የምሰራው። ቁርስ ብዙ ሰው የሚበላ ሰው የለም፣ ግን ግዴታ ይጋገራል፣ ይሰራል። ግን የሚበላ ሰው የለም። ቁርስ ላይ ምሳና እራት ነው እዚህ ቤት ሰው የሚበዛው እና ቁርስ ሰርቻለሁ። አሁን ይሄን ቃራ ጨምሬበት አወጣዋለሁ ማለት ነው። በጣም ቆንጆ ፍርፍር ነው የሰራሁት። እነሱ እንደሚፈልጉት ነው የሰራሁት እና ተጋብዙ፣ አብረን ቁርሳችንን እንበላለን። ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ፣ እስከ መጨረሻ ተመልከቱ። አደራ የምላችሁ ነገር ቪዲዮውን በደንብ ተመልከቱልኝ። አመሰግናችኋለሁ። ቃራ ጨምረን እናወጣለን ማለት ነው። ያው እንደዚህ ሆኗል። ቆንጅዬ ቁርስ፣ ሽታው ደስ ይላል። እየሰራችሁ ብሉ። ሰው ቤት የምትሰሩ አረብ ሀገር የምትሰሩ ሴቶች በደንብ ራሳችሁን ጠብቁ። ውሃ በደንብ ጠጡ። ይሄን ጨርሼ እበላለሁ፣ ይሄን ጨርሼ እንደዚህ አደርጋለሁ ምናምን ነገር እንዳትሉ። ባገኛችሁት አጋጣሚ እየሰራችሁም እየቆማችሁም ቢሆን ብሉ እና በደንብ ጥንቃቄ ያስፈልጋል። እኔ ቆሜ ምናምንም ነው እበላለሁ። እውነት ጊዜ ካጣው በጣም ቢዚ ሲሆን ቆሜ ነው እበላው። ምክንያቱም አይጎዳኝም። በቃ በኋላ ቁጭ ብዬ እበላለሁ ስል እጎዳለሁ። ስለዚህ ቆማችሁም በሄዳችሁበትም ያገኛችሁትንም ይሄን ሳትሉ እንክት አርግታችሁ ብሉን። ውሃ በደንብ ጠጡበት። ከዛም በኋላ በቃ ጉልበት ይሆናችኋል። አለዛ አረቦቹ ምንድን ነው የሚያደርጉት? እናንተ ብትታመሙ እናንተ ወደ ሀገር ቤት ሄዱና ሌላ አዲስ ሰራተኛ ያመጣሉ። እነሱ ላይ የሚጎድል ነገር የለም። እናንተ ግን አንድ አካል ከጎደለ ወይ ኩላሊታችሁ በሽተኛ ከሆነ ወይ ልባችሁ ወይ የሆነ ነገራችሁ በሽተኛ ከሆነ እናንተ የዘላለም ጸጸት ነው። ስለዚህ ራሳችሁን በተቻለ መጠን በዚህ ሙቀት በተለይ ማለት ነው በጣም ከባድ ነው በዚህ ሙቀት እና በደንብ ራሳችሁን ጠብቁ። አደራ የምላችሁ ነገር የውሃን ነገር እንዳትረሱ። ውሃ በደንብ ጠጡ። ኩላሊታችሁ ለኩላሊትም ጥሩ ነው እና በርቱ ላለው እንግዲህ የሙቀቱን ወቅት ነው አሁን። የሙቀቱ ወቅት እግዚአብሔር ቀዝቀዝ ያደርግልን። ያው እሱ ብቻ ነው በዚህ ሀገር ያለ ነው፣ ሌላ ሰው የለንም። እግዚአብሔርን አምነን ነው እዚህ የምንኖረው ካለ ዘመድ ካለምን። ስለዚህ እግዚአብሔር ይበልጣልና እሱን ይዘን ለወደፊት ጉዟችን እንቀጥላለን። ራሳችሁን ጠብቁ። ሰላም ዋሉ። ምሳ ላይ እንገናኛለን። ሰብስክራይብ እና ላይክ አድርጉ። ቪዲዮ እስከ መጨረሻ ተመልከቱ። ብዙ የምንሰራ ነገር አለ፣ ብዙ ታሪክ የምነግራችሁ ነገር አለ። ስለዚህ በርቱ፣ አበረታቱኝ። እግዚአብሔር ይስጥልን። ስለምትከታተሉን አመሰግናለሁ። መልካም ቀን